የትላንቱ ምሽት ለቼልሲ ደጋፊዎች ቅስም ሰባሪና አሳማሚ ሽንፈትን የተከናነቡበት የጨዋታ ዕለት ነበር። ከትላንትናው ጨዋታ አስቀድሞ በዚህ ጨዋታ ላይ ፒኤስጂ እንደሚያሸንፍ ነበረ የጨዋታ ቅድመ ግምት የተሰጠው የነበረው። ከዚህም በተጨማሪ ግን ቼልሲ ከወራት በፊት በዓለም የክለቦች ዋንጫ የፍጻሜ ጨዋታ ላይ ፒኤስጂን ሳይጠበቅ ማሸነፉን ተከትሎ በዚህም ጨዋታ ላይ ቼልሲ ይህንን ጨዋታ የሚያሸንፍባቸው እድሎች አሉ የሚሉ በርካታ ሰዎችን ስንመለከት ነበር። ነገር ግን በዚህ ጨዋታ ላይ ማርጅናቸው እጅግ በጣም ሰፊ የሚባል አልነበረም። ነገር ግን የግብ ጠባቂ ስህተት እንዲሁም ደግሞ በቼልሲ በኩል የተመለከትናቸው ግልጽ ክፍተቶች በዚህ ጨዋታ ላይ ጎሎች እንዲቆጠሩባቸውና በጨዋታው ላይ 5-2 ተሸንፈው ጨዋታቸውን እንዲያጠናቅቁ ምክንያት ሆኗል ማለት ይቻላል። ከትላንትናው ጨዋታ መጠናቀቅ በኋላ የቼልሲው አሰልጣኝ ሊያም ሮዚነር እጅግ በጣም ብስጭትና ንዴት በተሞላበት ቃናና ንግግር እጅግ በጣም አሳማሚ ሽንፈት ነው ያጋጠመን የሚል አስተያየትን ሰጥቷል። ጨዋታው እንዴት ነበር? በዚህ ጨዋታ ላይ ቼልሲ እንዴት 5 ጎሎች ተቆጥረውበት ሊሸነፍ ቻለ? ከዚህም በተጨማሪ ቼልሲ ለዚህ ሽንፈት የዳረጉ ስህተቶችና ክፍተቶች ምንድን ናቸው? ፒኤስጂዎችስ በዚህ ጨዋታ ላይ ምን አይነት አስገራሚ ፐርፎርማንስን አሳይተዋል? በሚቀጥለው ሳምንትስ ቼልሲ በሜዳው ስታንፎርድ ብሪጅ ይህንን ቡድን ሲያስተናግድ ውጤቱን ቀልብሶ ወደ ቀጣዩ ዙር ሲያልፍ ልንመለከተው እንችል ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ከቀናት በፊት አስቀድሜ እንደነገርኳችሁ ሁለተኛና አዲስ የዩቲዩብ ቻናል ከፍቻለሁ። በዚህ አዲሱ የዩቲዩብ ቻናሌ ላይ እግር ኳስን ጨምሮ እጅግ በጣም አስገራሚና አዳዲስ ዘገባዎችና ያልተሰሙ ታሪኮችን በዶክመንተሪ መልክ ወደ እናንተ የማደርስ ይሆናል ማለት ነው። ስለዚህ ይህንን ቢሃይንድ ዘ ቬል ወይም ከመጋረጃ በስተጀርባ የተሰኘውን ሁለተኛውን ቻናሌን ታግ ላይ አስቀምጬላችኋለሁ። ቻናሉን ሰብስክራይብ እያደረጋችሁና የሮል ምልክቷን እየተጫናችሁ አጋርነታችሁን እንድታሳዩኝ ስል በአክብሮት ጠይቃለሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ ማድረጋችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። በዚህኛው ፕሮግራማችን ክፍል ደግሞ ትላንትና ምሽት የተደረገውን የፒኤስጂና የቼልሲን ጨዋታ የምንመለከት ይሆናል ማለት ነው። ከጨዋታው ፊት አስቀድሜ እንደነገርኳችሁ ለጨዋታው ከፍተኛ የማሸነፍ ቅድመ ግምት የተሰጠው የአውሮፓ ቻምፒየንስ ሊግ ዋንጫ ላሸነፈው ለፒኤስጂ ነው። ፒኤስጂ በባለፈው ዓመት የቻምፒየንስ ሊግ ጨምሮ በርካታ ዋንጫዎችን ያሸነፈ ቡድን ነው። ከዚህ በተጨማሪ ደግሞ ከረንት ካለው ፐርፎርማንስ አኳያና በቻምፒየንስ ሊጉ ያሳያል ተብሎ ከሚጠበቅበት ፐርፎርማንስ አንጻር በጨዋታው ከፍተኛ የማሸነፍ ቅድመ ግምት ለዚህ ቡድን ተሰጥቶታል። ቼልሲ ለምንድን ነው ዝቅተኛ ግምት የተሰጠው? 20% ነው በኦፕታ ሱፐር ኮምፒውተር ቼልሲ የተሰጠው የነበረው። ስለዚህ ለምንድን ነው ቼልሲ በዚህ ጨዋታ ላይ ዝቅተኛ ግምት የተሰጠው የሚል ነጥብን ካነሳን ቼልሲ ወደ ቻምፒየንስ ሊግ የተመለሰው ከ2 ዓመታት በኋላ ነው። 1 ዓመት ላይ ሙሉ በሙሉ ምንም የአውሮፓ መድረክ ላይ አልተሳተፈም። የአውሮፓ ሊግም ቻምፒየንስ ሊግም ኮንፈረንስ ሊግም ላይ። ከዚህ በተጨማሪ ደግሞ አምና ኮንፈረንስ ሊግ ላይ ተሳትፎ የመጣ ቡድን ነው እና ከ2 ዓመታት በኋላ ነው ወደ ቻምፒየንስ ሊግ የተመለሰው። ቼልሲ እንደውም በመጨረሻዎቹ ጨዋታዎች እነ ፓፎስን እነ ናፖሊን አሸንፎ በቀጥታ ወደ ቻምፒየንስ ሊግ 16ቱ ጥሎ ማለፉ ተረጋገጠ እንጂ ልክ እንደ ሌሎቹ ክለቦች ሁሉ የጥሎ ማለፍ ጨዋታን ለማድረግ ሊገደድ የተቃረበ ቡድንም እንደነበረ ታስታውሳላችሁ። እና በቼልሲ በኩል ካለው ሁኔታ ጋር ተያይዞ ነው በዚህ የጨዋታ ዕለት ላይ ከፍተኛ የማሸነፍ ቅድመ ግምት ለፒኤስጂ ተሰጥቶ የነበረው ማለት ነው። ጨዋታው ላይ ፒኤስጂዎች ይዘው የገቡት አሰላለፍና አሰልጣኙ ሉዊስ ኤንሪኬ የመረጠው የተጫዋቾች አቀራረብ በጨዋታው ላይ የሚፈልገውን ነገር አሰልጣኙ ይዞ እንዲወጣ ትልቅ አስተዋጽኦን አድርጎለታል። በዚህ ጨዋታ ላይ እንግዲህ በቋሚ 11 ላይ ሳፎኖቭ የቡድኑ ግብ ጠባቂ ሆኖ ጀምሯል። ኑኖ ሜንዴሽ እና አችራፍ ሀኪሚ ሁለቱ የፉልባክ ተጫዋቾች ነበሩ። ሀኪሚ በቀኝ እንዲሁ ደግሞ ኑኖ ሜንዴሽ በግራ በኩል ተሰልፈዋል። ፓቾና ማርኪኒዮስ የሴንተር ባክ ተጫዋቾች ናቸው። ዣኦ ኔቬስ፣ ቪቲኒያ እና ዋረን ዛይሪ ኤምሬ ደግሞ የአማካይ መስመር ተጫዋቾች ናቸው። ብራድሊ ባርኮላ እንዲሁ ደግሞ ዲዛይር ዶዌ እና ኦስማን ዴምቤሌ ደግሞ የፊት መስመሩን ሲመሩ የነበሩ ተጫዋቾች ናቸው።
እንግዲህ ትልልቅ ተጫዋቾችን ቤንች ላይ አስቀምጧል አሰልጣኙ። ለምሳሌ ጎንካሎ ራሞስ፣ እንዲሁ ደግሞ ክቫራሴሊያ፣ ዛባርኒ የመሳሰሉ ተጫዋቾችን አሰልጣኙ ቤንች ላይ አስቀምጠዋል ሉዊስ ኤንሪኬ። በአንጻሩ በቼልሲ በኩል ስንመለከት 4-2-3-1 አሰላለፍን ይዞ ነው ሊያም ሮዚነር ወደ ሜዳ የገባው። ትላንትና በግብ ጠባቂ ቦታ ላይ ያስጀመረው ፊሊፕ ጆርገንሰንን ነው። ጆርገንሰን ትላንትና ጣት ሲቀሰርባቸው ከነበሩ የቼልሲ ተጫዋቾች መካከል ቀዳሚው ተጫዋች ነው። ለምን የሆነ የሚለውን እነግራችኋለሁ። ማርኮ ኩሬያ፣ ትሬቮ ቻሎባ፣ ፎፋናና ማሎ ጉስቶ አራቱ የተከላካይ መስመር ተጫዋቾች ናቸው። ኩኩሬያ በግራ በኩል፣ ማሎ ጉስቶ በቀኝ ተመላላሽ በኩል ተሰልፈዋል። ሬሲ ጀምስና ሞይሰስ ካይሴዶ በትላንትናው ጨዋታ ላይ የተከላካይ አማካይ ቦታ ላይ የተጫወቱ ተጫዋቾች ናቸው። ፔድሮ ኔቶ፣ ኤንዞ ፈርናንዴዝ እና ኮል ፓልመር የአጥቂ አማካይ ቦታ ላይ ተሰልፈዋል። እንዲሁ ደግሞ የፊት መስመሩ ዣኦ ፔድሮ እየመራ ወደ ሜዳ ገብቷል። 4-2-3-1 አሰላለፍን ይዘው ነው በትላንትናው ጨዋታ ላይ ቼልሲዎች ወደ ሜዳ የገቡት ማለት ነው። እንግዲህ በትላንትናው ጨዋታ ላይ ለነበረው ፐርፎርማንስ የጨዋታው ማርጅን ቅድም እንዳልኩት በጣም የተጋነነና ሰፊ የሚባል አይደለም። አሁን 5-2 ተጠናቀቀ ሲባል በቃ ጨዋታው ላይ በጣም ሰፊ የሆነ ማርጅን ያለ ይመስላል። ግን በፍጹም ጨዋታው ላይ ትላንትና የተጋነነ የሚባል ሰፊ የሆነ ማርጅን የተመለከትንበት አልነበረም። ኢንዲቪዥዋል ኢረሮች፣ ስህተቶች እና ደግሞ ግልጽ ክፍተቶች በጨዋታው ላይ 5 ጎሎች በፔዤ በኩል እንዲቆጠር ምክንያት ሆኗል። የመጀመሪያው ጎል የተቆጠረበትን ሞመንት ካስታወሳችሁ ከግራ መስመር ነው ኳሱን ፔዤዎች ወደ ቀኝ መስመር ይዘው መምጣት የቻሉት። ከዛ በኋላ ሳጥን ውስጥ ያንን ኳስ በረጅሙ ተሻማ። የተሻማውን ኳስ ደግሞ ብራድሊ ባርኮላ በደረቱ አብርዶ ያንን ኳስ ለፔዤ የመጀመሪያውን ጎል ገና በ10ኛው ደቂቃ ላይ ማስቆጠር ችሏል ማለት ነው። እንደውም አሰልጣኙ ጨዋታው ካለቀ በኋላ ፔዤ ውስጥ በጣም ፈጣንና አደገኛ ድሪብለር ተጫዋቾች አሉ የሚል አስተያየትን ሊያም ሮዚነር ሲሰጥ ነበርና ዴምቤሌ ፈጣን ተጫዋች ነው፣ ባርኮላ ፈጣን ተጫዋች ነው፣ ዲዛይር ዶዬ ፈጣን ተጫዋች ነው እና ያ ኳስ ተሻማ። ቪቲኒያ ነው ኳሱን በግንባሬ ገጭቶ ወደ መሬት ያወረደለት እና በደረቱ አብርዶ ያችን ኳስ እንግዲህ እንድትቆጠር ማድረግ ችሏል ብራድሊ ባርኮላ ማለት ነው። እንግዲህ በዚህ ጎል ምክንያት 1-0 ጨዋታውን መምራት ጀመሩ። ከዛም በኋላ እንደገና ደግሞ ሌላ ጎል ለማስቆጠር አሁንም ወደፊት ወጥተው ሲጫወቱ ስንመለከት ነበር። በተለይ ኦስማን ዴምቤሌ የሞከራት ኳስ የግቡ ብረት ወይም ደግሞ አንግል የገጨበት ኳስ ነበር እንጂ በጨዋታው ላይ እንደገና ሁለተኛ ጎል ደግሞ በ4 ደቂቃዎች ልዩነት ለማስቆጠር ደግሞ ተቃርቦ ነበረ። ቼልሲዎች ግን ወደ ጨዋታው ለመመለስ ጥቂት ደቂቃዎችን ከፈጀባቸው በኋላ ወደሚፈልጉት የጨዋታ ትራክ ደግሞ ተመልሰው ለመምጣት ሙከራዎችን ማድረግ ጀምረዋል። ዣኦ ፔድሮ ወደ 22ኛው ደቂቃ ገደማ በግንባር ግጫትና ግብ ጠባቂው ሳፎኖቭ የተቆጣጠረበትን ኳስ ተመልክተናል። ማርኮ ኩሬያ በግራ መስመር በኩል ገብቶ ነበረ ያንን ኳስ ዴሊቨር ያደረገለት ወይም ደግሞ ዣኦ ፔድሮ እንዲጠቀምበት ያሻማለት የነበረው። በፔዦች በኩል የተወሰኑ ማጥቃት እንቅስቃሴዎች ነበሩ። ባርኮላ እየወጣ ያጠቃ ነበረ። ዴምቤሌ ቅድም እንደነገርኳችሁ ድሪብሎችን እያደረገ ሲያጠቃ ስንመለከት ነበረ እና ጨዋታው ላይ በሁለቱም ቡድኖች በኩል አንደኛው ሲያጠቃ አንደኛው ደግሞ ይከላከላል። ልክ ደግሞ ፔዤ ደግሞ አጥቅቶ በትራንዚሽን ደግሞ ሲከላከል ቼልሲ ደግሞ እንደገና ሲያጠቃ የተመለከትንባቸው ሂደቶች ነበሩና በሁለቱም ቡድኖች በኩል በተለይ የመጀመሪያዎቹን 25 ደቂቃዎች ለተመለከተ በደንብ መጠቃቃቶች የነበሩበት ሞር ግን ፔዤ በጣም ሙከራዎችን ለማድረግ የቀረበ ቡድን ሆኖ እዚህ ጨዋታ ላይ የተመለከትንባቸውን የጨዋታ አጋጣሚዎች ተመልክተናል ማለት ነው። ቼልሲዎች ቅድም እንዳልኩት ወደ ጨዋታው ትራክ ለመግባት ወይም ደግሞ ወደ ጨዋታው ሪትም ወደ ጨዋታው ስልተምት ለመግባት ትንሽ ደቂቃ አስፈልጓቸው ነበረ። የመጀመሪያው ጎል ከተቆጠረባቸው በኋላ ቅድም እንዳልኩት ያ ጎል ሲቆጠር የብራድሊ ባርኮላን የቪቲኒያንና የዴምቤሌን አስገራሚ ጥምረት የተመለከትንበትን ጎል ነው ያየነው። ከዛ በኋላ በ28ኛው ደቂቃ ማሎ ጉስቶ ያቻነቷን ጎል ለቼልሲ አስቆጥሯል። እንግዲህ ቼልሲዎች ወደ ጨዋታው ሪትም የተመለሱት በዚች ጎል አማካኝነት ነበር። ያ ፔዦች ባለሜዳው ቡድን ሲያሳይ ከነበረው ማጥቃት በኋላ እነ ባርኮላ እነ ዴምቤሌ ወደፊት ወጥተው ሲያጠቁ ከነበሩበት እንቅስቃሴ በኋላ ቼልሲ እንግዲህ በጨዋታው ላይ ጥሩ የሚባል ክሊኒካል የግብ ድል ፈጥሮ በማሎ ጉስቶ አማካኝነት ያቻነቷ ጎል ልትቆጠር ችላለች። ይህ ጎል ደግሞ ሲቆጠር ራሳቸው ቼልሲዎች መሃል ሜዳ ላይ ኳሱን ይዘው በሚጫወቱበት የጨዋታ ደቂቃዎች ላይ
የተገኘች ጎል መሆኑን በደንብ ማንሳት ያስፈልጋል። ትላንት ጆዋ ፔድሮ ወደ መሀልም እየመጣ ሲጫወት ነበር። ወደ መሀልም እየመጣ የአማካይ መስመር ተጫዋቾቹን የተከላካይ መስመር ተጫዋቾቹን ለማገዝ ሲሞክር ነበር የትላንትናው ጨዋታ ላይ እና ቼልሲ የመሀል ሜዳውን በደንብ ኮንትሮል እያደረገ የመጫወት ሀሳብ ነበረው። ግን የመጀመሪያዎቹ 26 እና 27 ደቂቃዎች ላይ 54% ኳስ የተቆጣጠረውን ፔዥን ተመልክተናል እና በፋስት ብሬክ ቼልሲዎች ኳስ እየነጠቁ መጫወትን ነበር አንዱ አማራጭ ያደረጉት። ምናልባት ፔዥ የሆነ አይነት ማጥቃት ሊያሳይ ይችላል፣ ያንን ኳስ መቀማት፣ ከዛ በኋላ ያንን ኳስ ማስጣልና እነዛን ደግሞ ለግብነት እንዲበቁ ማድረግ ነበረ እና ኳስ ራሱ እግራቸው ላይ ቶሎ ቶሎ አይቆይም። ፔዥዎች ኳስ ይዛሉ፣ በቼልሲዎች ይቀማሉ፣ ቼልሲዎች ኳስ ይዛሉ፣ ያንን ኳስ ይቀማሉ። እናም ኳሱ ሲቆጠርባቸው የመልስ ውርወራ ቼልሲዎች አግኝተው ነበረ ከግራ መስመር ላይ። ያንን የመልስ ውርወራ ደግሞ እንዲወጣ ያደረገው ኑኖ ሜንዴሽ ነው። በጣም ጥሩ የሚባል ፉልባክ ተጫዋች እንደሆነ ታውቃላችሁ እና በረጅሙ የተሻገረለትን ኳስ ነው ማሎ ጉስቶ እጅግ በጣም በሚገርም አጨራረስ የጨረሰውና ቼልሲ በጨዋታው ላይ የመጀመሪያውን ጎል እንዲያገኝ ምክንያት የሆነው። ለዚህ ጎል ደግሞ መቆጠር ኤንዞ ፈርናንዴዝ አሲስት ያደረገውን ጎል ተመልክተናል። ይህ ከሆነ በኋላ እንግዲህ የመጀመሪያው አጋማሽ ሊጠናቀቅ 5 ደቂቃዎች በቀሩት ሰዓት ማለትም በ40ኛው ደቂቃ ላይ የሁለተኛውን ጎል ደግሞ ፔዥዎች ማስቆጠር ችሏል። የባለንዶር አሸናፊው አምና በተለይም ከሁለተኛው ዙር ጀምሮ በጣም የሚገርም ፐርፎርማንስ ያሳየው ኦስማን ዴምቤሌ ሁለተኛውን ጎል ለፔዥ አስቆጥሯል። ይህ ጎል ሲቆጠር ከቼልሲ ማጥቃት የተነሳ ኳስ ነው። ቼልሲዎች እያጠቁ ነበረ፣ ኳሱን ተነጠቁ። በፋስት ብሬክ ነው ኳሱን ይዘውባቸው ሄዱት እና ረጅም ኳስ ነው የተጣለለት። ኩኩሬያና አንድ ተጫዋች ካጠገቡ ነበሩ፣ ሬሲ ጄምስ ወይም ፎፋና እና ያንን ኳስ እጅግ በጣም በሚገርም ሁኔታ ነው ድሪብል አድርጎ ገብቶ ኦስማን ዴምቤሌ ያስቆጠረው። ፎፋና ካጠገቡ ሆኖ ተጫዋቹን ኮንትሮል ሊያደርግ አልቻለም። ታክል ገብቶ ለማስጣል ሞከረ። ነገር ግን የዴምቤሌ ጠንከር ያለ ኳስ ቀጥታ 90 ዲግሪ ላይ ነው የተቀመጠው እና የመጀመሪያው አጋማሽ እንግዲህ በዚህ ውጤት ተጠናቋል ማለት ነው። 2-1 በሆነ ውጤት ፔዥዎች እየመሩ። ዲዛይር ዶይ ነው ኳሱን ያቀበለው። ዴምቤሌ እንዲህ አይነት ቦታ ላይ ከተውከው ነፃ ስፔስ ከሰጠኸው በጣም ፈጣን ተጫዋች ነው፣ ድሪብል የሚያደርግ ተጫዋች ነው እና በየትኛውም ሁኔታ አታሎ ገብቶ ታሪክ ሊቀይርብህ ይችላል እና ይህንን ተጫዋች በደንብ በሚገባ ሁኔታ ኮንትሮል ለማድረግ አለመቻላቸው፣ በሚገባ ሁኔታ አለመቆጣጠራቸው በጨዋታው ላይ እንዲህ አይነት ዋጋ የሚያስከፍል ጎል እንዲቆጠርባቸው ምክንያት ሆኗል ማለት ነው እና ጨዋታው ላይ እንግዲህ ሁለተኛው ጎል ተቆጥሮ የመጀመሪያው አጋማሽ 2-1 በሆነ የፔዥዎች መሪነት ተጠናቋል ማለት ነው። ሁለተኛው አጋማሽ ከተጀመረ በኋላ ደግሞ ቼልሲዎች በጣም በጥሩ ሁኔታ ክሊክ አድርገዋል። 57ኛው ደቂቃ ላይ 2-2 የምታደርጋቸውን ጎል አስቆጥሯል። ከግራ መስመር ላይ ፔድሮ ኔቶ ድሪብል እያደረገ አታሎ ገብቶ ያቀበላትን ኳስ በጣም በጥሩ አጨራረስ ኤንዞ ፈርናንዴዝ አስቆጥሮ ጨዋታው 2-2 ሆኗል። እንግዲህ 2 ጊዜ ተመርተው ቼልሲዎች መጀመሪያ 1-0 ተመሩ። ከዛ በኋላ 1-1 ጨዋታውን አደረጉ። ከእንደገና ሁለተኛ ጎል ተቆጠረባቸው። አሁንም ጨዋታውን መልሰው 2-2 ማድረግ ቻሉ። ስለዚህ ጨዋታውን በሚገባው መንገድ በደንብ ኮንትሮል አድርገው ማስኬድ ባለባቸው ሁኔታ እየሄዱ ነበረ። የጨዋታው ተርኒንግ ፖይንት የሚባለው ነገር የተፈጠረው ግን ከዛ በኋላ ነው። 62ኛው ደቂቃ ላይ ጆርጂያዊው የመስመር ተጫዋች ክቫራትስኬሊያ ዲዛይር ዶይን ቀይሮ ወደ ሜዳ ገባ። እዚህ ጋር ነው እንግዲህ ትልቁ የጨዋታው ተርኒንግ ፖይንት የተፈጠረው። በዚህ አማካኝነት ነበር ሉዊስ ኤንሪኬ በደንብ ጨዋታውን ያነበቡበት ሁኔታ፣ ጨዋታው ምን ይፈልግ እንደነበር በደንብ ተረድተው ነበር እና እንደ ክቫራ አይነት በጣም ፈጣን ጥሩ ድሪብል ማድረግ የሚችል እና ደግሞ የግብ ዕድሎችን እያነፈነፈ ለቡድን ጓደኞቹ ማቅረብ የሚችል ተጫዋችን ቀይረው ማስገባት ይጠበቅባቸው ነበርና ሉዊስ ኤንሪኬ የሚያደርጉት በዚህ ጨዋታ ላይ በደንብ ጨዋታው የሚፈልገውን ታይፕ ያለውን ተጫዋች ቀይረው አሰልጣኙ ወደ ሜዳ አስገብተዋል። ተጫዋቹ ታዲያ ተቀይሮ ከገባ በኋላ በጥቂት ደቂቃዎች ውስጥ ያለውን ተጽዕኖ ፈጣሪነት በደንብ ሜዳ ላይ አሳይቷል። ሶስተኛዋን ጎል ቪቲኒያ ሲያስቆጥር ቪቲኒያ ላስቆጠራት ጎል በጣም የሚያስገርም ኳስ አሲስት አድርጎለታል። የክቫራ እዚህ ጨዋታ ላይ የነበረውን ጥሩ ፐርፎርማንስ ማሳየት የጀመረው በዚህ ሁኔታ ነው። ቼልሲዎች እያጠቁ ጥሩ እየተጫወቱ እንግዲህ አስቡት 72ኛው ደቂቃ ድረስ ጨዋታው 2-2 ነው እየቀጠለ የነበረው። ኦልሞስት ጨዋታው ሊጠናቀቅ የመጨረሻዎቹ ደቂቃዎች ላይ በተቃረበበት 15 18 20 ደቂቃ በቀረው ሰዓት ውስጥ ቼልሲ ጨዋታውን ጥሩ ማኔጅ እያደረገ እየቀጠለ ነበር እስከ 73ኛው እስከ 74ኛው ደቂቃ ድረስ።
ነገር ግን ቼልሲዎች የመልስ ውርወራ አገኙ። ያንን የመልስ ውርወራ ወደ ፍጹም ቅጣት ምት ግብ ክልል ይዘው ገብተው ያንን ኳስ ለመጠቀም ሙከራ ያደረጉበትንና ጎል ለማስቆጠር የሞከሩበትን ሂደት ነበር የተመለከትነው። ያንን ኳስ ግን ሜንዴሽ ቅድም እንደነገርኳችሁ በጣም ጥሩ በሆነ ሁኔታ ሲያስጥለው ተመለከትን። ቼልሲዎች ኳሱን ኮንትሮል እያደረጉ ወደ ግራ መስመር ኳሱን ወስደው ለመጫወትና ለማጥቃት የፔዥን መከላከል ዞን ለማስከፈት እየሞከሩ ባሉበት ሂደት ላይ ነው እንግዲህ ያንን ኳስ ደግሞ ከግራቸው ስር የተበላሸው ማለት ነውና ያንን ኳስ ምናልባት ደግሞ እነሱ ተቆጣጥረው የተጫወቱ በነበሩበት ሰዓት ጎል እናስቆጥራለን የሚል እምነት ነበራቸው። ባክ ፓስ ለግብ ጠባቂው ፊሊፕ ጆርገንሰን ተመለሰለት። እንግዲህ ተመልከቱ፣ አንዳንድ ስህተቶች ሞመንተማችሁን ያጠፉባቸዋል፣ ያበላሹባቸዋል። ቼልሲ ምንም የሆነው ነገር የለም። በቃ ጨዋታውን በደንብ ማኔጅ እያደረገ ነው፣ ኮንትሮል አድርገው እየተጫወቱ ነው። 74 ደቂቃ ድረስ መጥተዋል። ባክ ፓስ ተመልሶለታል ለግብ ጠባቂው ፊሊፕ ጆርገንሰን። ፊሊፕ ጆርገንሰን ግን ኳሱን እዛው ነው በቃ አሲስት ያደረገለት እዛው። ከዛ ክቫራ አቀበለው። በጣም በቀላሉ ሶስተኛውን ጎል ቪቲኒያ ያስቆጠረ እና የሚገርማችሁ ገና ሲሳሳት ልክ ፊሊፕ ጆርገንሰን ሲሳሳት ፎፋና ጭንቅላቱን ያዘው። በቃ እንደሚገባ እርግጠኛ ነበር። ከትላንትና ወዲያ የቶተንሃሙን ግብ ጠባቂ አንቶኒን ኪኒስኪን ሲሳሳት አይተነዋል። አሁን ደግሞ እንደገና ሌላ የግብ ጠባቂ ስተት በቃ ሙሉ ለሙሉ የጨዋታው ሞመንተም የበጠበጠው የግብ ጠባቂ ፊሊፕ ጆርገንሰን ስተት ነው እና ቻምፒየንስ ሊግ ስተቶችን አይፈቅድም። አድማጮች ቻምፒየንስ ሊግ ላይ ብትሳሳት አይ ቀጣይ አርመዋለሁ፣ ቀጣይ የማስተካክለው ነገር ነው፣ ቀጣይ ላይ አሻሽሏለሁ ብለህ የምታስበው ነገር አይደለም። በቃ ፊሊፕ ጆርገንሰን ኳሱን ለባርኮላ ነው ያቀበለው። ባርኮላ ለክቫራ ሴሊያ ኳሱን ያቀበለው። ክቫራ ለቪቲኒያ ያቀበለውን ኳስ ቪቲኒያ ያንን ኳስ ቺፕ አድርጎ አስቆጥሮታል ማለት ነው እና ፔዤ በጨዋታው ላይ እንዲያሸንፍ ትልቁን ስራ የሰራው ይህ በዚህ ጨዋታ ላይ እየተመለከት ነው ግልጽ የሚባለው ክፍተት ነው ማለት ነው እና ጨዋታው ላይ ፔዤዎች እንደገና በቼልሲዎች መልካም ፈቃድ ነው ወደ መሪነት ተመልሰው የመጡት። የሚገርመው 79ኛው ደቂቃ ላይ ቼልሲዎች ጎል አስቆጥረው ነበረ በዣኦ ፔድሮ አማካኝነት። ይህ ጎል ከተቆጠረ ከ4 ደቂቃዎች በኋላ ዣኦ ፔድሮ ጎል አስቆጥሮ ነበር። ነገር ግን የኳስ ኦፍሳይድ ወይም ደግሞ ከጨዋታ ውጪ ተብሎ ተሽሯል። ለቼልሲዎች ጥሩ አልነበረም። አሁንም ቢሆን ቼልሲዎች ተመልከቱ እንዲህ አይነት ጎልም እየተቆጠረባቸው እንደገና ወደ ጨዋታው ተመልሰው ለመምጣት ይሞክሩ ነበረ እና ሶስተኛ ጎል አስቆጥረው ጨዋታው በዚህ ውጤት የሚቀጥልበትን ጥሩ አማራጭ አግኝተው ነበረ። ነገር ግን ያንን እድል አልተጠቀሙበትም። በኋላ 86ኛው ደቂቃ ላይ ደግሞ 4ኛውን ጎል በጨዋታው ላይ አስቆጥረዋል ማለት ነው እና ጨዋታውን ሙሉ በሙሉ ወደ ራሳቸው እንዲመጣ ያደረጉት ፔዦች በዚህ ጎል አማካኝነት ነው። ራሳቸው ቼልሲዎች አሁንም ኳሱን ይዘው ለመውጣት እየሞከሩ በመልሶ ማጥቃት ኳስ ይዘው ለመውጣት ሞከሩ። ሬሲ ጄምስ በቀላሉ ኳስ ተቀማ። ያን የተቀማውን ኳስ ወደ ሳጥን ውስጥ እንዲገባ ለማድረግ ነበረ ፔዦች ያንን ኳስ የተቀባበሉ ይዘው ለመውጣት የሞከሩት እና የሚገርመው ኳሱን ከቀሙ በኋላ ራሱ ወደ ራሳቸው ጎል መልሰው በራሳቸው የግብ ክልል ውስጥ ኳሱን ሲቀባበሉ ነበረ። ክቫራ እግር ስር ያ ኳስ ደረሰ። ክቫራ ሴሊያ የማይታመን የሆነ ጎል ነው ያስቆጠረው እና እንደውም ሊያም ሮዚነር ጨዋታው ካለቀ በኋላ የተቆጠረው 4ኛው ጎል በፍጹም ዓለም ላይ ያለ የትኛውም ግብ ጠባቂ የማይመልሰው ኳስ ነው ብሎ ነው የተናገረው እና በጣም ከባድ በጣም ጠንካራ ኳስ ነበረ። ይህንን ኳስ ኮንትሮል ማድረግ ለቼልሲዎች እጅግ በጣም አስቸጋሪ ነበረ እና ዊሊያን ፓቾ ያቀበለውን ኳስ ከሳጥን ጠርዝ ላይ ነው ክቫራ ሴሊያ እጅግ በጣም በሚያምር ሁኔታ በሚያምር አጨራረስ 4ኛ ጎል ማድረግ የቻለው። አሁንም ቼልሲዎች ሁሉ ነገር ማለት ቁጥጥሩ ብዙ ነገሩ በራሳቸው እጅ ስር ነበረ። 4-2 እየተመሩም ጨዋታውን ማርገብ ይችሉ ነበረ። አሰልጣኙ ማሎ ጉስቶን ቀይሮ አሌሃንድሮ ጋርናቾን ወደ ሜዳ አስገብቷል። ከዛ በኋላ ግን አሁንም የቼልሲዎች ደግሞ የመከላከል ክፍተት ሌላ 5ኛ ጎል በጨዋታው ላይ እንዲቆጠርባቸው አድርጓል እና አሁንም ግብ ጠባቂው ፊሊፕ ጆርገንሰን ኳስ አቀበለ። ይሄንንም ኳስ በጣም በቀላሉ ነው ያስጣሏቸው። ኳሱን ማይነስ አድርገው አንዶም 5ኛ ጎል ሁሉ አስቆጥረው ነበር። ቀደም ብለው የተቆጠረ ጎል ነበረ። ያ ኳስ ተሻረ እንጂ ኦፍሳይድ ተብሎ አልጸደቀም እንጂ 5ኛ ጎል አስቆጥረው በቃ ጨዋታውን ለተጨማሪ ጊዜ ተስፋ እንዳይኖረው ምንም አይነት ተስፋ እንዳይኖራቸው ነበር ያደረጉት። ምክንያቱም አሁንም ግልጽ የሆነውን
የቼልሲን ተጫዋቾች ኳስ የተቀሙበትን ሂደት ነው የተመለከትነው። ግን ኦፍሳይድ ወይም ከጨዋታ ውጪ በሚል ነው ያ ኳስ የተሻረው። መጨረሻ ላይ በፋስት ብሬክ ወይም በፈጣን መልሶ ማጥቃት ያንን ኳስ ይዘው ገቡ። በረጅሙ ያ ኳስ ተሻማ። ክቫራትስኬሊያ አምስተኛውን ጎል አስቆጠረ። ጨዋታው 5-2 ተጠናቀቀ ማለት ነው እና አሰልጣኙ ሊያም ሮዚነር ልክ አምስተኛው ጎል ሲቆጠር የነበረውን ሞመንት ሲያስታውስ ፔንፉል የሆነ ጎል ነው የተቆጠረብን ብሏል። በቃ ፔንፉል የሆነ በጣም አሳማሚ ጎል ነው የተቆጠረብን፣ አምስተኛው ጎል አሳማሚ ጎል ነው የተቆጠረብን የሚል ሐሳብን አንስቷል። ጨዋታው እንግዲህ በዚህ ውጤት ነው የተጠናቀቀው። አሁን ወደ ጨዋታው ነጥቦች፣ ወደ ጨዋታው ሐሳቦች እንምጣና በዚህ ጨዋታ ላይ ምንድን ነው የጨዋታውን ሞመንት የቀየረው? የጨዋታውን ሞመንት ጥሩ ሲጓዝ ከነበረበት እስከ 70 ምናምነኛው ደቂቃ ድረስ ለምሳሌ ቶተንሃምን በአትሌቲኮ ማድሪድ 5-2 ተሸንፏል። ቼልሲም 5-2 ተሸንፏል በፔዤ። ግን በሁለቱ 5-2 ሽንፈቶች መካከል በጣም ግልጽ የሆነ ልዩነት አለ። እዛ ጋር የግብ ጠባቂ ስህተት አለ። አዎ እዚህ ጋርም የግብ ጠባቂ ስህተቶች አሉ፣ ግልጽ ነው። ግን ደግሞ ቶተንሃም በአትሌቲኮ ማድሪድ ደግሞ በጣም ተበልጦ የነበረባቸውን ሂደቶች ስናይ ነበር። የግብ ጠባቂ ስህተት ትልቅ ማተር የሚያደርግ ጉዳይ ነው። ለምሳሌ በዚህ ጨዋታ ላይ ቼልሲ 41% ኳስ ተቆጣጥሯል። ፔዤ ኳስ የተቆጣጠረው 59 በመቶ ነው። ቼልሲ 9 ሙከራ ሞክሯል። ፔዤም 9 ሙከራ ሞክሯል። ፔዤ 8 ኢላማውን የጠበቀ ሙከራ አድርገዋል። ቼልሲ 4 ኢላማውን የጠበቀ ሙከራ አድርገዋል። ጨዋታው ላይ የነበራቸው ማርጅን በጣም ጠባብ ነው፣ ተቀራራቢ ነው። አንደኛው ከአንደኛው በጣም የላቀ ፐርፎርማንስ ያሳየበት አልነበረም። ግን ፔዦች ያገኟቸውን ክፍተቶች መጠቀማቸው፣ ግልጽ የሆኑ ድሎችን ወደ ራሳቸው ማምጣታቸው ያ ነው በጨዋታው ላይ የረዳቸው። እንደውም ፔዤ የሚገርማችሁ ነገር ምናልባት ላታምኑ ትችላላችሁ፣ በዚህ ጨዋታ ላይ 0.7 ኤክስፔክትድ ጎል ነው በፔዦች በኩል የተመዘገበው። አመናችሁም አላመናችሁ። አሁን ይሄ ምንድን ነው የሚል ጥያቄን እኮ የሚያስነሳ ነው። እንግዲህ በዚህ ጨዋታ ላይ ይሄን ያክል የበላይነት የወሰደ ወይ ደግሞ የተጋነነ የበላይነት የወሰደ ቡድን ነበር ወይ ብለን ስንል ሁለቱም እርስ በርስ የሚጠቃቁ፣ አንደኛው ሲያጠቃ አንደኛው ይከላከላል፣ ሌላኛው ሲከላከል አንደኛው ያጠቃል። በፔዤ በኩል ፈጣን ተጫዋቾች ነበሩ፣ እነ ዲዛይር ዶዌ፣ ዴምቤሌ፣ ክቫራትስኬሊያ አይነት ተጫዋቾች ነበሩ። እነዚህ ተጫዋቾች ናቸው ጨዋታው ላይ በጣም ፈጣን የሆነ ማጥቃትን የፋስት ብሬክ ምንለውን እና ደግሞ በፋስት ትራንዚሽን ወይም ደግሞ በፈጣን ሽግግር እነዛን ኳሶች ይዘው ሄደው ለመጠቀም ሲሞክሩ ስንመለከት የነበረው እና እንግዲህ እዚህ አትሌቲክ 4-2 እያለ ጨዋታው የነበረው ኤክስፔክትድ ጎል እንደዚህ ነው ብሎ ይነግራቸዋል። ኢቭን በመጀመሪያው አጋማሽ እንኳን 0.42 ነው የፔዤ ኤክስፔክትድ ጎል፣ አንድ እንኳን አይሞላም። ፔዦች ያስመዘገቡት ኤክስጂ መጠን ማለት በጨዋታ ላይ ምን ያክል ጎል ልታስቆጥሩ እንደምችሉ የሚነግራችሁ ጉዳይ ነው። እና ሙሉ ጨዋታው ካለቀ በኋላ 0.87 ነው። እኔ አይቻል አቅም እግር ኳስ ላይ በዚህ ኤክስፔክትድ ጎል 5 ጎል ያስቆጠረ ቡድን ታይቶም ተሰምቶም አይታወቅ። 0.87 ማለት ፔዤ በዚህ ጨዋታ ላይ አንድ ጎል እንኳን እንዲያስቆጥር አይጠበቅበትም ነበር ማለት ነው ከቁጥራዊ መረጃው አንጻር። እንደውም በኤክስፔክትድ ጎል ቼልሲ ይበልጣል። 1.53 ኤክስጂ አስመዝግቦ ነበር። ቢያንስ አንድ ጎል እንዲያስቆጥር ቼልሲ ይጠበቅበት ነበር። ስለዚህ ጎሎቹ የተገኙት በፈጣን መልሶ ማጥቃት፣ የተጫዋቾችን ስህተት ባማከለ ሁኔታ ጎሎች ተቆጥረዋል። ለትላንትናው ጨዋታ ከተጠየቁ ወይም ከተወቀሱ ተጫዋቾች መካከል አንዱ ፊሊፕ ጆርገንሰን በዚህ የቻምፒየንስ ሊግ ጨዋታ ላይ ትልቅ ውርጅብኝ የወረደበት ተጫዋች ሆኗል። ትላንት የቼልሲ ደጋፊዎች በጣም ብዙ ነገር ሲሉ ነበረ። ከትላንትና ወዲያ አንቶኒን ኪኒስኪ ያንን ስህተት ከተሳሳተ በኋላ ብዙ ሰፖርቶች ነበሩ። ተጫዋቹን የደገፉት፣ ተጫዋቹን ያበረታቱት፣ አይዞህ ያሉት ነበሩ። በዛውም ልክ ደግሞ ተጫዋቹን የተቹት ነበሩ። ፊሊፕ ጆርገንሰን ግን የትላንትናው ስህተቱ ከባለፈው ከቶተናሙ ግብ ጠባቂ አንቶኒን ኪኒስኪ ጋር ተመሳሳይነት ያለውን ስህተት ነው ይህ ግብ ጠባቂም የተሳሳተው ማለት ነው። እና ምናልባት ይህ ስህተት ባይፈጠር ኖሮ እኔ ጨዋታው በዚህ ልክ 5 ጎሎች ተቆጥረውበት ቼልሲ 5-2 ጨዋታውን ይሸነፋል ብዬ አላስብም፣ የትላንትናው ስህተት ባይፈጠር ኖሮ። እና እንደውም ሊያም ሮዚነር በቃ ያው ስህተት ያጋጥማል፣ ሁሉም ተጫዋች ይሳሳታል፣ ማይሳሳት ተጫዋች የለም፣
ሳንቼዝም ጥሩ ግብ ጠባቂያችን ነው፣ ፊሊፕ ጆርገንሰንም ጥሩ ግብ ጠባቂያችን ነው የሚል ሀሳብ ሲያነሳ ነበር። ምናልባት ተጫዋቹ የሆኑ ኳሶችን ለማቀበል ሲሞክር ነበረ፣ የሆኑ ኳሶችን በጥሩ ሁኔታ ለመቆጣጠር ሲሞክር ነበረ። ግን ደግሞ የትላንትናው ፐርፎርማንሱ በተለይ ሶስተኛው ጎል የተቆጠረበት መንገድ ብዙ ትችት የሚያስነሳ ነው። አሁን ቼልሲ ግብ ጠባቂ ከተቸገረ በጣም ቆይቷል። የግብ ጠባቂ ነገር አንገብጋቢ ሆኖበታል። አሁን በባለፈው ክረምት ማይክ ሜኞን ከኤሲ ሚላን ለማስፈረም ያ ሁሉ ጥረት ሲደረግ የነበረው ለዚሁ ነው። ሳንቼዝ ሜዳ ላይ ቢገባ ስህተት የማታጡበት ግብ ጠባቂ ነው። ጥሩ ሰራ ብላችሁ አሞግሳችሁት ሳጨርሱ በቀጣዩ ሳምንት ላይ እንደገና ክለቡን ዋጋ የሚያስከፍሉ ስህተቶችን ደግሞ ሲሳሳት ታዩታላችሁ። በቃ እንደው ሳንቼዝ እንኳን ቤንቹንና ፊሊፕ ጆርገንሰንም ወደ ሜዳ ይግባ ሲባል ያን ያህል አስተማማኝ ፐርፎርማንስ የምታዩበት ግብ ጠባቂ አይደለም እና ትልቁ አሁን ችግር የሆነው እንዴት ነው ይህን ነገር ማኔጅ ማድረግ የሚቻለው፣ ይህን ነገር እንዴት ነው መስመር ማስያዝ የሚቻለው የሚለው ነገር ለቼልሲዎች በጣም ከባድ ነው እና የትላንትናው የፊሊፕ ጆርገንሰን መሳሳት ቼልሲ ቀጣይ የዝውውር መስኮቱ ሲከፈት የመጀመሪያው ቁጥር አንድ ስራው የሚሆነው አዲስ በቃ ፍሬሽ የሆነ ጥሩ ሾት ስቶፐር፣ ኳሶችን በደንብ ማውጣት የሚችል ስህተቶችን ለማራቅ የሚሞክር አይነት ግብ ጠባቂ ነው ወደዚህ ቡድን ማምጣት ያለባቸው። የመጀመሪያው የቼልሲ ቁጥር አንድ ስራ የሚሆነው እሱ ነው። እንደውም ትላንትና አሰልጣኙ ሊያም ሮዚነር ቢያንስ ዲፌንድ ለማድረግ ሞክሯል። ግብ ጠባቂዎቹን ሳንቼዝንም ፊሊፕ ጆርገንሰንንም ኢቭን ጆርገንሰንንም በቃ ዲፌንድ ሊያደርገው ሞክሯል። የአስቶን ቪላው ጨዋታ ላይ እኮ ጥሩ ነበረ፣ የአስቶን ቪላው ጨዋታ ላይ ጥሩ ተጫውተዋል የሚል ሀሳቦችን ሲያነሳ ነበር። ግብ ጠባቂ ደግሞ በጣም ትልቅ ፋክተር አሉ ጨዋታ ላይ። በቃ ምርጥ ከሰራ ጨዋታውን ይዞልህ ይወጣል፣ ምርጥ ደግሞ ካልሰራ ጨዋታህን ይገልብሃል። ቼልሲ ቤት እኮ ምርጥ ግብ ጠባቂዎችን አይተናል። ፔተር ቼክን አይተናል ለአመታት ወደ አርሰናል ከመሄዱ በፊት በመጨረሻዎቹ ዓመታት በቼልሲ ቤት ድንቅ ብቃት ያሳየ ግብ ጠባቂ ነው። ቲባው ኮርቷ ምርጥ ግብ ጠባቂ ነው። ኢቭን ኤድዋርዶ ሜንዲ በጣም ጥሩ ግብ ጠባቂ ነው፣ ሴኔጋላዊ ግብ ጠባቂ ማለት ነው። እና እንግዲህ ከዛ ጊዜ በኋላ የመጡት ናቸው እነ ኬፓ፣ እነ ሳንቼዝ፣ ፔትሮቪች በቃ ብዙ እምነት የማታሳድሩባቸው ግብ ጠባቂዎች በቼልሲ ቤት መምጣት የጀመሩት ከዛ በኋላ ነው እንጂ ቼልሲ ለአመታት የግብ ጠባቂ ችግር የነበረበት ቡድን አልነበረም። እና ትላንት እኔ ሙሉ በሙሉ በቃ የጨዋታውን ሞመንት የበጠበጠው ያ የትላንት የፊሊፕ ጆርገንሰን ስህተት ነው። አስቡት እስከ 70 ምናምን ደቂቃ ድረስ 2-2 የቀጠለ ጨዋታ እንዴት ከዛ በኋላ በእንዲህ አይነት መንገድ ሊቀጥል ይችላል? እና ባለፈው እንግዲህ ኤፍ ኤ ካፕ ላይ አስገብቶታል አሰልጣኙ ሊያም ሮዚነር ሳንቼዝን። አሁን ስለ ቀጣዩ ጨዋታ ማንን ይመርጣል የሚለው ነገር ራሱ እጅግ በጣም አሳሳቢ ጉዳይ ይመስላል እና ያንን በደንብ የተመለከትንበት ነው። እንግዲህ አሁን ቀጣይ የሚኖረው አማራጭ ቼልሲ የትኛውን ግብ ጠባቂ ደግሞ ይጠቀማል የሚለው ነው። የቀጣዩ ነገር ራሱ በጣም አሳሳቢ ጉዳይ ይመስላል በቼልሲ በኩል። ከዛ ውጭ ግን በፔዥን በኩል ራሱ ካነሳን የግብ ጠባቂ ስህተትን ያው በደንብ አያይዘን እናነሳለን። በተለይ ዋናው ግብ ጠባቂ ዱናሩማ ክለቡን ለቆ ከወጣ በኋላ በዛም ክለብ ውስጥ በግብ ጠባቂያቸው ሳፎኖቭ በኩል ብዙ ደስተኛ እንዳልሆኑ ይታወቃልና ያንን ነገር ነው እንግዲህ በተለያዩ ጨዋታዎች ላይ ስንመለከት የነበረው። ትላንትናም 2 ጎሎች ተቆጥረውበታል። ሌላው የትላንትናው ጨዋታ ብዙ ጎሎች እንዲቆጠሩበት ምክንያት የሆነው ክፍት ጨዋታ መሆኑ ነው። በሁለቱም ቡድኖች በኩል ክፍት የሆነ ጨዋታ ነው በቃ ስናይ የነበረው። ቼልሲ ሲያጠቃ ፔዤ ክፍት ነው መከላከሉ፣ ቼልሲ ደግሞ የፔዤ ደግሞ ሲያጠቃ የቼልሲ መከላከል ክፍት ነው እና በሁለቱም ቡድኖች በኩል ይሄ በቃ መፈራራት የነበረበት ታክቲክ ያጨቀው ጨዋታ ሳይሆን በሁለቱም ቡድኖች በኩል በጣም ክፍት የሆኑ ጨዋታዎችን ነው ስናይ የነበረው። ቼልሲ በተለይ ደግሞ ክሊንሺት የመጠበቅ ችግር አለበት ዘንድሮ። እንደውም ኤንዞ ማሬስካ እያሉ ይሻል ነበረ እና አሁን ሮዚነር ከመጣ በኋላ በ16 ጨዋታዎች 3 ጊዜ ብቻ ነው ክሊንሺት ይዞ ቡድኑ የወጣው። ስለዚህ ቡድኑ ማጥቃቱ ጥሩ ነው፣ ሲያጠቃ በጣም ጥሩ ነው፣ ለማስከፈት ይሞክራል፣ ጎሎችን ለማስቆጠር ይሞክራል፣ ጎሎችን ያስቆጥራል። ነገር ግን ደግሞ የእንዲህ አይነቱ ጨዋታ ላይ ደግሞ ቼልሲ ጎል የሚቆጠርበት ነገር በፍጹም አቮይድ ሊደረግ የሚገባው ጉዳይ ነው እና ለምሳሌ የቪቲኒያ ጎል ሲቆጠር የግብ ጠባቂውን ስህተት መመልከታችን፣ ከዛ በኋላ ሌሎች ስህተቶችንም ስናይ ነበር በዚህ ጨዋታ ላይ እና ጎል ለማስቆጠር በሁለቱም ቡድኖች በኩል ያን ያህል ከባድ አልነበረም። ለምሳሌ በዚህ ውድድር ዓመት ፔዥዎች 1 ቁጥር አላቸው።
በተለይም ደግሞ ኳሶችን ከራሳቸው የግብ ክልል ላይ በማሸነፍ በአንድ ጨዋታ ቢያንስ 6.2 ጊዜ ኳሶችን ማሸነፍ ይችላሉ እና ያንን ደግሞ በማድረግ ረገድ የተከላካይ መስመራቸው በጣም ጥሩ ስራን የሚሰራ ቡድን ነው እና ከዚህ በተጨማሪ ደግሞ አሰልጣኙም ማይፈራ በጣም ደፋር የሆነ ቡድን እንደሆነ እናውቃለን የሚል አስተያየትን ከጨዋታው በፊት ሲሰጥ ነበረ። የወጣት ተጫዋቾች የፔዤ ወጣት ተጫዋቾች በጣም ፈጣን ከመሆናቸው የተነሳ ለቼልሲዎች እጅግ በጣም ፈተና ሆነውባቸው ነበር። ኦስማን ዴምቤሌ እንደምታውቁት ነው ባለንዶር ያሸነፈ ተጫዋች ነው። አሁን የብቃቱ ጣሪያ ላይ የሚገኝበት ጊዜ ላይ ደርሷል። ከዚህ በተጨማሪ ሌሎች ተጫዋቾች አሉ። ዲዜር ዶዌ፣ ክቫራትስኬሊያ በቀጣይ ወደ እንግሊዝ ፕሪሚየር ሊግ ይመጣል ተብሎ የሚጠበቅ ተጫዋች ነው። እንዲሁ ደግሞ ሌሎች ተጫዋቾችንም እናነሳለን በዚህ ቡድን ውስጥ ሚናቸው እጅግ በጣም ከፍተኛ ሆነ እነ ባርኮላን ጨምሮ። ትላንት የፊት መስመር ተጫዋቾቹ ጎሎችን ሲያስቆጥሩ ነበረ። ክቫራ ጎል አስቆጥሯል፣ ዴምቤሌ ጎል አስቆጥሯል። እንዲሁ ደግሞ በጨዋታው ላይ ባርኮላ የመክፈቻዋን ጎል ያስቆጠረ ተጫዋች ነውና ቼልሲ እነዚህ ነገሮች አቮይድ ባለማድረጉ ትላንት ተቀጥቷል። በራሱ ጥፋት ትላንትና ቼልሲ ተቀጥቷል። ቅድም እንዳልኩት እነዛ ስህተቶች ባይኖሩ ጨዋታው ላይ ነገር ላንመለከት እንችል ነበር። ሌላው ትላንትና በቼልሲ በኩል የቀይ ካርድ ስጋት የሚሆን ነገር ተጋርጦባቸው ተመልክተናል። በትላንትናው ጨዋታ ላይ እንደተመለከትነው ፔድሮ ኔቶ አንድ ኳስ አቀባይ ሰው ነበረና ያንን ኳስ አቀባይ ልጅ ገፍትሮ ነው ከማስታወቂያ ቦርዱ ጋር ያላተመውና በእርግጥ ኳሱን አልሰጥም ብሎታል። ልክ ነው፣ ስሜታዊ ሊያደርገው ይችላል። ግን ፔድሮ ኔቶ ትላንት ስሜቱን መቆጣጠር አልቻለም እና በአርሰናሉ ጨዋታ ላይ ቀይ ካርድ ተመልክቶ አሁን ገና ያ ከተፈጠረ በጥቂት ጨዋታዎች ውስጥ ነው እንደገና ሌላ ነገር እየተመለከትን የነበር ነው እና እንደውም ቀይ ካርድ አለማግኘቱ በጣም እድለኛ ነው እንጂ ቀይ ካርድ ሁሉ ቢሰጠው እንደገና ደግሞ ተጫዋቹ ሌላ ትችት ሲሰነዘርበት ልንመለከት እንችል ነበር እና ያንን በደንብ ያየንበት ነበር ማለት ይቻላል። ያው ፔዦች መበቀል ይፈልጉ ነበረ፣ እግር ኳሳዊ በቀል። ባለፈው በዓለም የክለቦች ዋንጫ ላይ ከተሸነፉ በኋላ መገናኘት እንፈልጋለን ሲሉ ነበረ ፔዦች እና ያንን በደንብ ደግሞ አሰልጣኙም ሜዳ ላይ ያረጋግጡበት። ፔዤ ችግር የለበትም ከ1 እስከ 8ኛ ላይ ጨርስ ይችላል። ከዛ በኋላ ግን ትልልቅ ቡድኖችን እየጣለ ነው የሚያልፈውና አምናም ማንቸስተር ሲቲን ጥሎ ነው ያለፈው። ማንቸስተር ሲቲን ያሸነፈበት መንገድ ጥሎ ማለፉ ላይ እጅግ በጣም የተለየ ነበረ እና 4-2 ያንን ጨዋታ አሸንፎ ነው የወጣው። ፔዤ በተለይ ክፍት ጨዋታዎች ካገኘ እንዲህ አይነት እድሎችን ደግሞ የሚሰጠው ቡድን ካገኘ በፍጹም ምህረት የማያውቅ ቡድን ነው። ፔዤን አይደለም እንደዚህ እየከፋፈት ከተጫወተ ስተቶችን እየሰራለት ይቅርና በጥንቃቄ ብትጫወት ራሱ ቡድኑን በጣም ኮንትሮል ለማድረግ እጅግ በጣም አስቸጋሪ መሆኑን ብዙዎቹ የሚረዱት ጉዳይ ነውና በባለፈው ዓመት ለምሳሌ ቻምፒየንስ ሊግ ላይ ያደረጋቸውን የጨዋታ መርሃ ግብሮች ብትመለከቱ ቅድም እንዳልኩት ማንቸስተር ሲቲን ከማንቸስተር ሲቲ ጋራ የነበራቸው ጨዋታ 4-2 የነበረ ጨዋታ ነው በሊግ ፌዙ ላይ የተገናኙበት። ከዛ ውጪ ስታድ ብሬስቷን ካሸነፉ በኋላ በጥሎ ማለፉ ቀጥሎ ያገኙት ሊቨርፑልን ነበረ። ሊቨርፑልን እንደዚሁ አሸንፈው ወደ ቀጣዩ ዙር የሚያልፉበትን ውጤት አስመዝግበዋል በመለያ ምቶች። ከዛ ቀጥሎ አስቶን ቪላን ነበር ያገኙት። አስቶን ቪላንም እንደዚሁ አሸነፉ። አርሰናልንም አሸንፈው ኢንተር ሚላን ላይ 5 ጎል አስቆጥረው ነው በፍጻሜው ጨዋታ ያንን ውጤት ያስመዘገቡትና በጨዋታው ላይ በጣም እንዲያነ ከባባድ ሁኔታዎችን የተመለከትንበት ነበረ። ያው ፔድሮ ኔቶ ይቅርታ ጠይቅ ያለው ብሏል ኳስ አቀባዩን። ያው ስሜታዊ እንደነበረ እሱም ያን ነገር አምኗልና ማሊያንም ሰጥቻለሁ የሚል ሐሳብን ሰጥቷል። ግን ደግሞ እንዲህ አይነት ነገሮች አቮይድ ሊደረጉ የሚገባቸው ነገሮች ናቸው። የትላንትናው ጨዋታ ከተጠናቀቀ በኋላ ሊያም ሮዚነር ንግግር ላይ የንዴት ቃና ይስተዋል ነበረ። ትንፋሹ በጣም ኃይለኛ ነበር። በቃ ሲናገር በንዴት በጣም በኃይለኛ ሁኔታ ነው ሲናገር የነበረው አሰልጣኙ። በጣም የሚያበሳጭ ውጤት ነው የተመዘገበው ብሏል። በተጫዋቾቹ ፐርፎርማንስ ደስተኛ ነኝ፣ ነገር ግን የመጨረሻው 15 እና 20 ደቂቃዎች ክሬዚ ነበሩ፣ በቃ እብደት የተሞላባቸው ነበሩ ብሏል እና ይህን ነገር እኔ ማሻሻል ይኖርብኛል፣ ስህተቶች ተፈጥረዋል፣ መረጋጋት ነበረብን፣ ያንን ነገር ማድረግ አልቻልንም እና እጅግ በጣም ጥሩ በሆነ ቡድን በራሳችን ጥፋት ተቀተንበታል የሚል ሀሳብ ሰጥቷል። ምክንያቱም እስከ 74ኛው እስከ 75ኛው ደቂቃ ድረስ ጥሩ ስንጫወት ነበር የሚል ሀሳብንም ጭምር ነው አሰልጣኙ የሰጠው። ከዛ ውጪ የግብ ጠባቂውን ጉዳይ በተመለከተ ቅድም እንደነገርኳችሁ ሁሉም ተጫዋች ይሳሳታል፣ የማይሳሳት ተጫዋች የለም።
ፊሊፕ ጆርገንሰን ስህተት ሲሰራ የመጀመሪያው ግብ ተጫዋች አይደለም እና ይህ የእግር ኳስ አንዱ አካል ነው እና ምናልባት እኛ ጨዋታውን 3-3 ማድረግ የቻልንበት አጋጣሚ ነበር ኦፍሳይድ ባይሆንብን ኖሮ የሚል ሀሳብ ነው የሰጠውና አምስተኛው ጎል በተለይ the fifth goal was the most painful one የሚል ሀሳብ ሰጥቷል። በቃ አምስተኛው ጎል በጣም ቅስም ሰባሪ ጎል ነው ብሏል። ምናልባት 2 ጎል ቢሆን ማርጂኑ ቀጣይ ለመቀልበስ እንኳን እናስባለን ብለን ምናስብበት ሊሆን ይችላል። የጎል ልዩነቱ ግን 3 ሲሆን ውጤቱን ለመቀልበስ በጣም ከባድ ነው የሚል ሀሳብ ሰጥቷል እና አሁን አሰልጣኙ በተለይ በተቆጠሩበት ጎሎች እጅግ በጣም እንደተበሳጨ የሚያሳይ ነው። ዘንድሮ የቼልሲ መከላከልም ብዙ ክፍተቶች ያሉበት መሆኑን ተመልክተናል። ለማንኛውም ይህንን ጨዋታ ቼልሲ 5 ጎሎች ተቆጥረውበት ሳይጠበቅ እኔ እንደዚህ ያልቃል ብዬ በፍጹም አላሰብኩም። እውነት ለመናገር ይህ ጨዋታ እንደው በዛ ቢባል 2-1 ወይ 3-2 በጣም ጥሩ ፉክክር የምናይበት ጨዋታ ሆኖ ጨዋታው በዚህ መንገድ ያልቃል የሚል ግምት ነው የነበረኝ። አክቹሊ ጥሩ ፉክክር አይተንበታል፣ ግን 5 ጎል በፔዤ በኩል በዛ ላይ የ3 ጎል ዲፍረንስ በፍጹም አልጠበቅኩም ነበርና ጨዋታው ላይ ይህንን ያየ ነው። አሁን ለቼልሲ ለመቀልበስ በጣም ትልቅ ተራራ መውጣት ይጠበቅበታል። በሜዳው ነው የሚያደርገው ጨዋታውን፣ ደጋፊዎቹ አሉ፣ ስታንፎርድ ብሪጅ ላይ ነው፣ ለመቀልበስ የሚመች ኤሪያ ላይ ነው ጨዋታውን የሚያከናውነው። መቀልበስ ደግሞ ለቼልሲ አዲስ አይደለም። ናፖሊን አሸንፎ ሲያልፍ አይተናል ከዚህ በፊት 2012 ላይ። ግን ከባዱ ነገር የሚሆነው ፔዤ ደግሞ ምን አይነት አቀራረብ ይኖረዋል ነው። አሁን ስታንፎርድ ብሪጅ ላይ ቼልሲ ቀድሞ 1 ጎል ከተቆጠረበት በቃ ዘጌሚዝ ኦቨር ነው። ከዛ በኋላ በዚህ በምታዩት በዚህ የተፈረካከሰ የቼልሲ የመከላከል መዋቅር ላይ እርግጠኛ ሆናችሁ አይ ቼልሲ ቀጣይ ሳምንት ምንም ጎል አይቆጠርበትም ብላችሁ እርግጠኛ ሆናችሁ ላትናገሩ ትችላላችሁና ለቼልሲ ሽንፈቱ በጣም ፔንፉል፣ ራሱ አሰልጣኙ እንደገለጸው በጣም ፔንፉል የሆነና የሚያበሳጭ ሽንፈት ነው። ቼልሲ እንግዲህ ኒውካስልን ይገጥማል በፕሪሚየር ሊጉ። ከዛ በኋላ ነው እንግዲህ ከኒውካስል ጋር ከተጫወተ በኋላ ይህንን ወሳኝ ጨዋታውን ከፔዤ ጋር በሚቀጥለው ሳምንት ማክሰኞ ስታንፎርድ ብሪጅ ላይ የሚያከናውነው እና በጣም ለቼልሲዎች አሳማሚ ልብ የሚሰብር ሽንፈት ነው ያጋጠማቸው ማለት ይቻላል። ግን የመልሱ ጨዋታ ላይ የመቀልበስ እድል አላቸው በሜዳቸው ጨዋታውን ስለሚያከናውኑ። ግን ደግሞ ጨዋታው የሚከናወነው ከቻምፒየንስ ሊግ አሸናፊው ፔዤ ጋር መሆኑ ነገሩን ትንሽ አስቸጋሪ ሊያደርገው ይችላል ማለት ነው። ግን ደግሞ ፔዤ ጎል የማይቆጠርበት ቡድን አይደለም። የተከላካይ መስመሩ ጥያቄ የሚነሳበት ነው እና ጎሎችን አስቆጥረው ወደ ቀጣዩ ዙር የሚያልፉባቸውን እድሎች ሊፈጥሩ ይችላሉ። እንግዲህ ይህ ሳምንት ለእንግሊዝ ቡድኖች በጣም አስቀያሚ የሚባል ሳምንት ነበረ። አርሰናልና ኒውካስል አቻ ወጥተዋል። ከዛ ውጪ ሪያል ማድሪድ ማንቸስተር ሲቲን አሸንፏል። ትላንት ማንቸስተር ሲቲ ተሸንፏል። እንዲሁ ደግሞ ሊቨርፑል ተሸንፏል፣ ቶተንሃም ተሸንፏል፣ ቼልሲ ተሸንፏል እና ከ6ቱ የእንግሊዝ ቡድኖች 4ቱ ተሸንፈዋል እና ለእንግሊዝ ቡድኖች ጥሩ የሚባል ውጤት የተመዘገበበት አይደለም ይህ የቻምፒየንስ ሊግ ሳምንት። ቀጣይ ሳምንት ላይ እንግዲህ የቤት ስራ በጣም ይጠበቅባቸዋል እነዚህ እንግሊዝ ቡድኖች ውጤቱን ቀልብሰው ለማለፍ። ጥሩ ነገሩ በሜዳቸው ነው የሚጫወቱት። ቶተንሃምን በሜዳው ነው፣ አርሰናልን በሜዳው ነው፣ ቼልሲም ሊቨርፑልም በሜዳቸው ነው ጨዋታውን የሚያከናውኑት። ኒውካስል ብቻ ነው ከሜዳው ውጭ ጨዋታውን የሚያከናውነው ከእንግሊዝ ቡድኖች እና ለእንግሊዝ ቡድኖች በጣም መጥፎ ሳምንት ነበር ማለት ይቻላል። እስቲ እናንተም ኮሜንት ላይ ሀሳቦቻችሁን ጻፉ። ለዚህ ጨዋታ መጠየቅ ያለበት ሰው ማን ነው? ኮሜንት ላይ ሀሳቦቻችሁ ልታስቀምጡልን እንችላላችሁ። ከዚህ በተጨማሪ ግን ቼልሲስ ውጤቱን ይቀለብሳል ወይ? 3 እና 4 ጎሎችን አስቆጥሮ ያሸንፋል ወይ? ሀሳቦቻችሁን አስቀምጡልን። ይህንን ጉዳይ እንግዲህ ቀጣይ ሳምንት አብረን የምንመለከተው የጨዋታ ምሽት ይሆናል ማለት ነው።